ሰላም ለእናንተ ይሁን ውድና የተከበራችሁ የቻናሌ ቤተሰቦች እንደምናላችሁ ባላችሁበት ሰላማችሁ ብዝት ይበልልኝ። ዛሬ በጽናት ድራማ በክፍል 101 መተናል ማለት ነው። እንግዲህ የቤቲ እናት መታ እንግዲህ እጅጉን በጣም ቤቱን በጥብጣው ተመልክተናታል ማለት ነው። እሱም ቤቱን እንግዲህ ልትበጠብጥ ሰዎችንና ቤቱን ልትበጠብጥ የተነሳችበት ምክንያት የቤቲ የእርቃን ፎቶ ወደ እሷ ይደርሳል ማለት ነው። እንዴትና ማን አደረሰው የሚለውን ወደፊት አብረን የምናይ ይሆናል ማለት ነው። በቅድሚያ ለዚህ ቻናል አዲስ የሆናችሁ ቻናሉን ሰብስክራይብ፣ ላይክ እና ሼር በማድረግ አበረታቱኝ ማለት ነው። እናም እንግዲህ ጽናትና ኪራ እጅጉን በጣም የቤቲ ነገር እያሳሰባቸው ይገኛል። ቤቲ እንግዲህ ከልክ ያለፈ መድኃኒት አብስታ መድኃኒቱ ቴስቱ የሚጣፍጥ ስለነበረ ቤቲ አሁን ላይ እንግዲህ አእምሮዋ ልክ ስላልሆነ ያገኘችውን መድኃኒት እንግዲህ እንደ ኤሊፖፕ ተጠቅመው ነበረ። በጣም ስለሚጣፍጥ መድኃኒቱን ቅማ ቅማ ፌንትን በልታ እንግዲህ ከሞት አፋፍ ነው የተመለሰችው ማለት ነው። እናም እንግዲህ ሐኪም ቤት ወስደዋት በሐኪም ቤት ርብርብና ኃይል ወደ ህይወቷ ትመለሳለች ማለት ነው። ከተመለሰች በኋላ ኪራና ጽናት የቤቲ ጉዳይ እጅጉን በጣም አሳስቧቸው ሰላማቸውን ነስቶ ተመልክተናል ማለት ነው። ድና ትሄዳለች ስንል ሌላ ጣጣ ውስጥ ገብተን ነበረ በማለትም እጅጉን በጣም ሲያስቡም ሲተክዙም ተመልክተናቸዋል ማለት ነው። በሌላ በኩል መራዊትና ናሆምም እንደዚሁ መራዊት እንግዲህ ባላት የልብ ኬስ ከቤተሰቦቹ ከናሆም ቤተሰቦች ጋር ከእናትየዋ ጋር ባደረጉት ንግግርና ያው እውነታውን መራዊት ስለተናገረች የልብ ኬዝ እንዳለባት መውለድ እንደማትችል እንዲሁም ደግሞ የናሆም እናት ልጅ መውለድ እንዳለባት እንግዲህ ማዕበል ጥላባታለች። ይህ ነገር እንግዲህ ለመራዊት እንግዲህ ሰላም ነስቷትም ተመልክተናል። ሆኖም ግን ሁለቱም ቤት ሰላም እጦት አለ። በሌላ በኩል ደግሞ ሶስተኛ ወገን ክብሮም እና ሰናይት በተቃራኒ እልል ያለ ፍቅር ውስጥ እንግዲህ ገብተዋል ማለት ነው። እጅጉን በጣም ደስ ተሰኝተውም ፍቅራቸውን እያጣጣሙ ተመልክተናል ማለት ነው። የሶስቱ ጥንዶቹ ታሪክ በጣም ያሳዝናል። ሁለቱ ቤት እንግዲህ ብዙም ደስታቸው ርቋቸዋል ማለት ነው። መራዊትና ናሆም በእናትየዋ በኩል እንዲሁም ደግሞ ጽናትና ኪራ በቤቲ በኩል ሰላማቸው ተነስቶ ተመልክተናል። ነገር ግን አዲሶቹ ደግሞ በፍቅር እንግዲህ ክንፍ ብለው የሌለ ዓለም ውስጥ እንግዲህ ሆነው ተመልክተናቸዋል ማለት ነው። እናም እንግዲህ ቤቲ መድኃኒት በመቃሟ የጥፋተኝነት ስሜት ወይንም ጥፋተኛ ናት በማለት ለምን አልጠበቅሻትም በማለት ልክ ሞግዚት እንደቀጠረ ኒናን ኪራ እጅጉን በጣም አድርጎ ከፍና ዝቅ አድርጎ ኒናን ሲናገራት ነበረ። ይህንን ሆዴ ባሳት እንግዲህ ኒና በጣም በሚያሳዝን ሁኔታ ስታለቅስም እንዲሁም ደግሞ በቃ ከዚህ ቤት እወጣለሁ ብላ ሻንጣዋን ሸከፍ አድርጋ ከጽናት ጋር እንግዲህ ግብ ግብ ሲፈጥሩ ነበር። እሄዳለሁ አትሄጂም። እናም ኒና የተሰማትን ብሶት እንግዲህ እኔ እንደተቸገርኩኝና ችግርተኛ መሆኔን ታውቃላችሁ፣ አንድ ቀን ስለ እኔ አሳስቧችሁ ጠይቃችሁኝ መቼ ታውቃላችሁ በማለት እንግዲህ ርርድብን ብላ ስቅስቅ ብላም ስታለቅስ ነበረ። ጽናት ግን ምንም ይሁን ምንም በዚህ በሌሊት ልለቅሽ አልችልም በማለት ነበረ ልትሄድ የተነሳችውን የመለሰቻት ማለት ነው። እናም እንግዲህ አሁንም አልቀረም ማንባቷና ማልቀሷ ሆድ ብሷታል በጣም የኑሮዋ ደረጃ የህይወት ምስቅልቅልነቷ ሁሉን ነገር እያስታወሰች ኒናዬ በጣም ስታለቅስ ተመልክተናታል ማለት ነው። ይህንን ያየችውና ያስተዋለችው ቤቲ በጣም አዝና ለምንድን ነው የምታለቅሽው? እኔ እኮ ሳለቅስ እማዬ እቅፍ አድርጋ ታጽናናኛለች በማለት እንግዲህ ኒናን እናቷ የምታደርገውን ለቤቲ ቤቲም ደግሞ ኒናን እቅፍ በማድረግ ስታጽናናት ከሁሉም አንቺ ተሽለሽ ተገኘሽ በማለትም እንግዲህ
አንድ ላይ እንግዲህ ሲጽናኑም ሲላቀሱም ተመልክተናቸዋል ማለት ነው። እናም እንግዲህ ኪራና ጽናት በተኙበት ኒናን እንዳስከፋትም ስትናገርና ለኒና ይቅርታ መጠየቅ አለብህ በማለትም ጽናት ታዘዋለች ማለት ነው። ኪራ እኔ እኮ ስናደድ የምሆነውንና የምናገረውን አላቅም በማለት በኒናን በተናገረው ንግግር ተጸጽቶም ነበረ። እናም እንግዲህ ኒናን እንግዲህ ውጭ ጠርቶ ይቅርታም ሲጠይቃት ነበረ። ኒናም ምንም ችግር የለውም በማለት መናገር ያለባትን ነገር ትናገረውና ነገር ግን እኔ ስለምሄድ ከእናንተ ቤት ምንም ማለት አይደለም፣ እኔ ይቅርታን ተቀብያለሁ በማለትም እንግዲህ ተናግረዋለች ማለት ነው። ቅዱስ ቤት ተከራይቶልኛል፣ ቤት አግኝቶልኛል፣ እወጣለሁ የሚል እንግዲህ ሀሳብ አላት ቤቲ ማለት ነው። ምክንያቱም እኔ እነዚህ ቤት አሁን ላይ የሚፈልጉኝ ቤቲን ስለምንከባከብላቸው ነው የሚል ሀሳብም አላት። እውነትም ደግሞ አዎ ከቤቲ ጋር እየተዳረቀች ቤቲን እየተንከባከበቻት እንግዲህ ተመልክተናል ማለት ነው። ነገር ግን ቤቲ መድኃኒት በመቃሟ እንደ ተጠያቂነትና ለምንድን ያልጠበቅሻት በማለት ነበረ ኪራ ሲያወርድባት የነበረው። ሆኖም ግን በይቅርታ ተራርመው ተመልክተናል ማለት ነው። እናም እንግዲህ ቤቲ በጣም ሲደብራት ስልክ ትፈልጋለች፣ ጌም መጫወት። እናም እንግዲህ እናቷ ሻንጣ ውስጥ ያስቀመጠችላትን ስልክ በኪራና በጽናት እጅ ይገኛል ማለት ነው። እናም እንግዲህ እነሱን ስትለምናቸው ሊሰጧትም አልቻሉም። ጽናትዬን ስልክሽን ስጭኝ ስትላትም ነበር። ጽናትም የመስጠት ፍላጎትም አልነበራትም። እናም እንግዲህ ቤቲ ወደ ሐኪም ቤት በገባችበት ምክንያት እንግዲህ መራዊትና ናሆም ሌሊት ነበር የሰሙት። በጠዋት ነበር ወደ እነሱ ቤት ያመሩት ማለት ነው። እና እንግዲህ ቤቲ በጣም በሁኔታዋ በህመሟ እንግዲህ መቼም ሰው ያለበትን ህይወት ነው የሰውን ችግር የሚረዳው እና መራዊት ቤቲን ጤነኛ እንዳልሆነች እና እጅጉን በጣም እንደታመመች ተመልክታታለች ማለት ነው። ሆኖም ግን እጅጉን በጣም ደስ በሚል መንገድና ስብዕና በተሞላበት ቤቲን ስታወራት ነበረ። እንደዛ እንዳለ ሆኖ እንግዲህ ቤቲ እንግዲህ ስልክ እያለች እንግዲህ ስትለምናቸው ተመልክተናል ማለት ነው። አንድ ላይ እንግዲህ ጥንዶቹ ተሰብስበዋል። አንድ ላይ ተሰብስበው ጨዋታ ነገርም እንግዲህ አዘጋጅተዋል። ለመጫወትም እንግዲህ አዲሶቹም ፍቅረኞች እንግዲህ እነሱም ይጨመሩ በማለት ናሆም በማለት እንግዲህ ሰኒንና ክብሮምን እንዲመጡ ተደርጓል ማለት ነው። አንድ ላይ ሰብሰብ ብለው እንግዲህ እየተጫወቱ ባሉበት ታይም እንግዲህ የተሸነፈ ወይን እንደሚጠጣ እንግዲህ ማዕበል ተጥሎባቸው ነበረ። በጨዋታው እንግዲህ ያላሸነፉት ሰኒ ነበረችና ሰኒ እንግዲህ የተዘጋጀውን መጠጥ እንድትጠጣም እንግዲህ ተደርጓል ማለት ነው። ሰኒ ያንን መጠጥ ጠጥታ እንግዲህ ወደ መስከር ዓለም ውስጥ ተቀላቅላለች ማለት ነው። ከዛ በፊት እንግዲህ ክብሮምን ከዚህ በፊት እንግዲህ ሔዋን የለክም ወይንስ አለክ? እስኪ ስለ ሔዋንክ አውራይ በማለት አውርቷት ነበረ። በጣም የሚያስቀና ደስ የሚል የፍቅር ላይፍ ባይኖርበትም ግን እጅጉን በጣም የምታምር እያለ እንግዲህ ስለ ፍቅረኛው ሲናገርም ነበረ። እናም እንግዲህ ያንን ወይን ጠጥታ በሰከረችበት ታይም ክብሮም ያወራትን ነገር ታስታውስና ለሁሉም እንግዲህ በአደባባይ ትናገራለች ማለት ነው። እጅጉን በጣም በሚያሳዝን ሁኔታ የቅናት ስሜቷንም እንግዲህ ተመልክተናል ማለት ነው። አገር አማን ነው ብለው በተኙበት ጥንዶቹ ክብሮም እና ጽናትና ኪራ እንግዲህ በር ይንኳኳል። በር ሲንኳኳ ያንን በር የከፈተችው በኃይልና በአስቸኳይ ነበር፣ በተደጋጋሚ ነበር ሲንኳኳ የነበረው። ኧረ ቀስ በሉ እያለች ኒና በሩን ለመክፈት ወደ በሩ ስታመራ በሩን ስከፍት የቤቲ እናት ነች። በሩ ሲከፈትላት የቤቲ እናት ነች። እናም እንግዲህ ኒና ኧረ ምን ሆነሽ ነው ቀስ በይ ስታላት በያንቺ ዝም በይ በማለት ወደ ጎን ገፈትራትና ወደ ቤት ልትገባ ስትል ወዴት ነው ሩጫሽ? ምን ሆነሽ ነው በማለት በወሬት ይዛታለች ኒና ማለት ነው የቤቲን እናት። የቤቲ እናትም እንግዲህ በጣም ተናጋሪና ብዙም ደስ የሚያይል ቃላቶች ነው እና የምትጠቀመው። ኒናን ሙልጭ አርጋ ትሰርባታለች። በጥፊም አጠናብራ መታቻት። በሩጫ እንግዲህ ወደ ቤት አመራች። ወደ እነ ኪራ ቤትን በመግባት እንግዲህ እነ ኪራ መኝታ ቤት ገብታ የለበሱትን የሌሊት
ብርድ ልብሳቸውን ከስር እንግዲህ ሰቅስቃ ነበረ ብድግ አርጋ እርቃናቸውን ያስቀመጠቻቸው። እነሱም ምን ጉድ መጣብን ብለው ደንግጠው አረ ምን ሆነሽ ነው አንቺ ሴትዮ ከየት መጣሽ? ጽናትን በማማተብ ነበረ። እናም እንግዲህ ምን ሆነሽ ነው? እንዴት ነው ባለትዳር ቤት እንዴት ክላሳችን በር ሳታንኳኪ ትገቢያለሽ? በማለትም እንግዲህ ያናግሯታል ማለት ነው። እናም እንግዲህ ይችን ጽናትን ነበር እንግዲህ እሷን ነበረ በፍቅረኛሞች መሀል መግባት እንደሌለበት ለእሷ ማስተማርና መናገር ያለብህ በማለት የቤቲ እናት እሳት ጎርሳ እንግዲህ ወደ ክላሳቸው ገብታ ከተኙበት እንግዲህ አስደንግጣቸዋለች። አሁን ቶሎ ብለህ በአስቸኳይ ና ብላ እንግዲህ መሳደብ ያለባትን ስድብ ጽናትንም እሱንም ሙሽልቅ ካረገቻቸው በኋላ ሳሎን ጠብቃለሁ በአስቸኳይ ና ስትለውም ነበር። አሁን ውጭ በይ ከክላሴ ሲላትም ደግሞ ይሄ ከኩሽና ያልተናነሰ ክላስ እኔም አልቆይም አሁን ግን ስለምፈልግህ ቶሎ መምጣት አለብህ በማለት ነበር እንግዲህ ያዘዘችው ማለት ነው። እሷም ሳሎን ሄዳ ቁጭ ብላ ጠበቀችው። እሱም በታዘዘበት መሰረት ወደ እሷ ሄደ። ሳሎን ሄደው ቁጭ ባለበት ታይም እንግዲህ ያሳየችው የቤቲን የእርቃን ፎቶ ነበር። የቤቲን የእርቃን ፎቶ ማላከው በእርግጥ እንግዲህ ጽናትና ኒና በኒና ሀሳብ እንግዲህ ይህንን የእርቃን ፎቶ እንግዲህ ከዚህ በፊት እንግዲህ አድርገውት ነበረ። ግን አሁን ላይ የእናትየዋ ጋር እንዲደርስም አናደረገው። ኪራም ባየው ነገር እጅግ በጣም ደንግጧል። ይህ የተላከልኝ በባለቤትህ ይቺ ንጹሕና ጥሩ ታማኝ ሚስቴንሽ በምትለው ስልክ ነው በማለትም ትነግረዋለች። ኪራም ያየውን ነገር አምኖ መቀበል አቅቶታል። በጣም እጅጉን በጣም ደንግጧልም። ይሄ ሊሆን አይችልም በማለት እንግዲህ የቤቲን እናት እንግዲህ መልስ ሲመልስላት ነበር። የቤቲ እናትም እንግዲህ በማስረጃ እንግዲህ ኮኬውን ይዘዋለች ማለት ነው። ይህ ነገር ወዴትና የት ይደርስ ይሆን? ኪራም እንግዲህ በኃይለ ቃል ጽናትን እየተጣራ ተመልክተነዋል። ጽናትና ኪራ እጣፋንታቸው ምን ይሆን ከዚህ በኋላ? በጣም ያሳዝናል። እናም እንግዲህ ውድና የተከበራችሁ አድማጭ ተመልካች ቤተሰብ ለዚህ ቻናል አዲስ ሲሆናችሁ ቻናሉን ሰብስክራይብ እና ላይክ ሼር በማድረግ አበረታቱኝ ማለት ነው። እንግዲህ የናሆምም እናት እንግዲህ መራዊትን ባለፈው ቀጥራት ነበረ ልጁ ለጅልኝ ለናሆም ልጁ ለጂ እኔም ድል አድርጌ ትዳራችሁን ይፋ እንዲሆን ደግሼ ድራችኋለሁ በማለት እንግዲህ መልስሽን እጠብቃለሁ ብላት ነበር። አሁንም እንግዲህ በድጋሚ ያንን መልስ ልታናዘዛት ወደ እነሱ ቤት ሄዳል። እንግዲህ የናሆም እናት ወደ ምሩ ጋር እያመራች እንግዲህ ምሩም ተጨንቆ ነበረ። እንግዲህ የክፍል 101 ያለቀው። በቀጣይ ክፍል እስክንገናኝ ቸርስ